የራሷ አሮባት የሰው ታማስላለች አሉ። ሀይሚዬ ብሩኬን እወድሃለሁ ስላለች ተናደዳችሁ እንዴ? ቀላል ተወደዋለች እንዴ? እሱ ራሱ እንዴት እንደሚወዳት፣ እንዴት እንደሚሳሳላት፣ እንዴት እንደሚያስብላት፣ እንዴት በፍቅር አይን እንደሚያያት ከሷ መለየት ስለማይፈልግ ከሷ መራቅ ስለማይፈልግ ቢጣሉ እንኳ ሀይሚ ለብሩኬ ያላትን ስሜት ለማወቅ ገባችሁ አይደለ? ትናንትና ያን ቪዲዮ የተላከላት የእሷን ስሜት ለማወቅ ነው። ከሷ መራቅ ስለማይፈልግ ነው። ገባችሁ አይደለ? በጣም ስለሚወዳት ለዛ ነው። እሺ ብዙም አትደሰቱ። ብሩኬ ሄደ በቃ ምናምን ብላችሁ ከሆነ አትሳሳቱ። ምናልባት ሀይሚ ወደ ብሩኬ እንድትመለስ ያደረገው ነገር በዚህ አይነት መንገድ ባይሆን ደስ ይለን ነበረ። ነገር ግን ደግሞ እሱ እንደ አማራጭ ከወሰደው ደግሞ ዛሬ አዲስ ነገር ይኖራል። በተስፋ ጠብቁ ማለት ነው። ግን በዚህ ልክ ግን ሴቱ ናችሁ በሴት ላይ የምትፈርዱ፣ የምታሽቃብጡ፣ የምትሳደቡ እውነቴን ነው የምላችሁ። ሀይሚዬ ላይ የደረሰው ነገር እናንተ ጋር ደርሶ ስሜቱን ብታውቁት በጣም ደስ ይለኝ ነበረ። የሀይሚዬን ስሜት ለማወቅ እሷ ጫማ ውስጥ መግባት ያስፈልጋል። እኔ ብሆንስ ብሎ ማሰብ ያስፈልጋል። ገባችሁ አይደለም? ፍቅር ቀላል ነገር አይደለም። እውነት እነዚህ ልጆች ባይፈላለጉ መለያየት ቢፈልጉ የዚህን ያህል ርዝመት አይሄዱም ነበረ። ገባችሁ? መለያየት ስለማይችሉ ነው፣ አንድ ስለሆኑ ነው። ገባችሁ አይደለም? ስራ ሊሆን ነው፣ ስራ ነው፣ ድራማ ነው፣ የታወቀ ነገር ነው። ግን ሪል ቢሆን ግን ሰው ሊያስታርቅ ሳይሆን ለማለያየት እንደሚጥር ነው ያየሁት እኔ። አንዳንድ ሴቶች ግን እንደዛ አታድርጉ። በሴት ላይ ሴት ሆናችሁ በሴት ላይ መፍረድ፣ መሳደብ፣ ብዙ ነገር በጣም የምትጠቀሟቸው ስድቦች በጣም ነው የሚጸየፈው። ማርያምን ነው በጣም ነው የሚደብረው። በዚህ ልክ ግን ራሳችሁን ዝቅ ባታደርጉ እናንተ ራሱ ጥሩ ነው። ስለዚህ ሀይሚዬና ብሩኬ መቼም አይለያዩም። የሚለያዩ ልጆችም አይደሉም። እነሱ ይታረቃሉ፣ አንድ ይሆናሉ። እናንተ ግን መሀል ቤት ነው የምትቀሩት። ምንም አማራጭ የላችሁም። እንዳሽቃበጣችሁ ትቀራላችሁ። አይደለም ሀይሚዬ ብሩኬን ወደዋለው ብትል አይግረማችሁ። እኛ እንኳ በ20 እና በ30 ደቂቃ እንኳ ስለምንወዳቸው ስለምናከብራቸው እንኳ በጣም ነው የምንወዳቸው አይደለ? እና ታዲያ ምኑ ይደንቃል? ሀይሚዬ ብሩኬን ብትወደውስ ምን አናደዳችሁ? ምን አቃጠላችሁ? በሁሉም ቦታ ላይ ሀይሚ ጥፋተኛ ናት፣ ለእናንተ ማለት ነው። ከወደደችሁ ታዲያ ለምን ውጥ አለችሁ? ለምን አስወጣችሁ? ለምን አስወጣችሁ? ምክንያት አላት። ገባችሁ? ሀይሚ ከድሮም ቢሆን ከልቧ እንዳልሆነ የታወቀ ነገር ነው። ያንን ነገር ሁሉ ስታደርግ የነበረችው ብሩኬ ከጥፋቱ እንዲታረምና ወደ እሷ እንዲመለስ ነበር ስታደርግ የነበረው። ለምሳሌ እዩ ጋር እንዳይገናኝ ነገሮችን እንዳስተካክል ነበር እየጠበቀች ያለችው አይደለ? ከቤት ያስወጣችሁ ደግሞ እዩ መጣች። እዩ መታ ቤት ውስጥ ገባይ፣ ሻንጣዋን እንትን አለች፣ ልታስወጣት ፈለገች። ግን ደግሞ ብሩኬ አይቻልም ብሎ እዩን አስወጣት። እዩን ከማስወጣቱ ደግሞ ሌላ ሴት አመጣ። ስለዚህ ሴት ለምንድን ነው የሚመጣው ብላ አስወጣችሁ። በውጭ ጨርስ አለች። ነገሮችን እንዳስተካክል ነው እንጂ ሌላ ነገር አይደለም። ብሩኬም በራሱ መንገድ ሀይሚ እንድትመለስ ወደሱ እንትን እያለ ነው። ነገሮችን እንትን ለማለት እየሞከረ ነው፣ እኔ በተረዳሁት መንገድ ማለት ነው። ግን ትናንትና ቪዲዮ መለቀቁ በዛ አይነት ነገር ባይሆን እኔ ደስ ይለኝ ነበር። ምክንያቱም ልብ ሰባሪ ስለሆነ በጣም ከባድ ነገር ስለሆነ ሀይሚዬ ወደ ብሩኬ እንድትሄድ ወይም ደግሞ ከሱ ጋር እንድትሆን ለማድረግ በጣም ቀላል ነገሮች ነበሩ። ግን እንግዲህ እነሱን አላደረጋቸውም። እሱ የፈለገውን ነገር አደረገ። ይህን ነገር ያደረገው ደግሞ ከአክስቱ ልጅ ጋር ነው። እንደዚህ በነፃነት የሚያቅፋት እንደዚህ በነፃነት ቪዲዮ ቀርጾ ለሀይሚ እንዲደርስ አይታችሁታል። ቪዲዮ እንኳ ሀይሚ ስታሳዩ ምንም የድንጋጤ ስሜት የለበትም። ምክንያቱም በነፃነት ስለሆነ ማለት ነው። ገባቸው አይደለ? ቤተሰቡ ስለሆነ ዘመዱ ስለሆነች ነው እንደዛ ነገር ያደረገው እንጂ እውነት ቢሆን እዚህ ሚዲያ ላይ አይወጣም። ሀይሚም አታደርገውም። እንደማታደርገው ደግሞ በጣም እርግጠኞች ስለሆነ እርስ በራሳቸው አሳልፈው አይሰጡም። ሀይሚም ብሩኬን አሳልፈው አይሰጥም፣ ሀይሚዬም ብሩኬን አሳልፈው አትሰጥም። እናንተ እንደምታስቧቸው አይደሉም ልጆቹ። ስለዚህ እባካችሁ ሴቱ ናችሁ በሴት ላይ አትፍረዱ፣ አትሳደቡ።
ዝቅ ለማድረግ አትሞክሩ። እውነቴን ነው የምላችሁ እና ከባድ ነው። በሀይሚዬ ቦታ ሆናችሁ ብታስቡ በጣም ከባድ ነው ነገሩ፣ በጣም ይከብዳል። እሷ ጫማ ውስጥ ገብታችሁ ስታስቡት እኔ በሆንስ ብላችሁ አስቡ። እናንተ ብትሆኑ ምን ታደርጋላችሁ? ከሀይሚ በላይ አትንጨረጨሩም? ለፍቅር ደግሞ ለሚወዱት ሰው ደግሞ ብዙ መስዋዕት ይከፈላል። ምንም ችግር የለውም።